ብቻ የመጣ እንዳኪው እንደጠራው ሰዓት ፈልጊኝ ነው የጠራሁት። ጭራሽ አንቺ ልጅ የጠራሽ እዚህ ጋር ሃይሚ ጥፋተኛ ናት አትበሉ። ምንም ብታጠፋ የሷ እህት ነኝ ባዮቹ ከነ ጥፋት ተሸከሟት እንጂ ሃይሚ ጥፋተኛ ነች ምናምን እያላችሁ እዚህ ኮሜንት ማትጻፉ እኛ እንድናወራ አንፈልግም ነው የምንለው። ሲጀመር ያልጠራ ነገር ነበረ። እኔ እንደገባኝ እናንተ የሚገባችሁ ሌላ ነው፣ እኔ የሚገባኝ ሌላ ነው። የሁሉም ሰው ጭንቅላት ይለያያል እና አንዳንዴ መጀመሪያውን አይተን ሳይሆን ይሄ ነገር ልጅቷ እየመጣች ስራውንም መስራት አልቻለችም አይደል እንዴ? በመጣችበት በወጣችበት ቁጥር እየተናገርናት ነው ያለ ነው። እች ገፈርሷ ማለት ነው። በጅምር የቀረ ነገር ነው። እነሱ በይቅርታ ጨርሰው ወደ ራሳቸው ህይወት ቢገቡ የዝች ልጅ ነገር ግን ጥያቄ ምልክት። ሰው ይረሳል፣ ከኔ ጭምር ሰው ብዙ ነገር ይረሳል። ምንድነው መሰለሽ የሚረሳው? ይሄን ነገር ሃይሚን ለማሳመን ነው ይዟት የመጣውች ልጅ በስራ መልክ በፕራንክ መልክ። ልጅቷ ደግሞ ሴጣን በውስጧ ገባና ፍቅር ያዘኝ አለች አይደል? ስለዚህ እና ታወራላችሁ እና እንድትረዱ የምፈልገው 61 ሰዎች አላችሁ። እኔ ከእናንተ በልጬ አይደለም፣ የገባኝን ግን አስተያየት ለመስጠት ነው የምገባው፣ እሰጣለሁ። ስለዚህ ጥፋት የለባትም። ምንድነው ጥፋት የለባትም ብዬ የምላችሁ? ይሄ ለእኛም መልስ የምንፈልገው ነገር ነበረ። እሷም ትላንትና መታ እኔ እንደውም ትንሽ ነው አይቼ የተውኩላት ስትነፋረቅ ነበረ። ይሄን ቪዲዮ ስላየች ሴት ስለሆነች ሰው ስለሆነች ጠርታ ልታናግራት ልጅቷ ምንድን ነው ያለችው? በቃ ሁሉን ነገር ትቼ ጓደኛችሁ እንኳን እንደሆን ፍቀዱልኝ ስትል የመለሰችው መልስ ሰምተናል። አማርኛ ገልብጣችሁ ነው የምትሰሙት? አላውቅም። ለምን የእሷ እንደማይሆን ታውቃለች፣ አሳልፋ እንደማትሰጠውም ታውቃለች። ነገር ግን እንደማይሆናት ወደ ራሷ ነገር እንድትመለስ ልታስረዳት ነበረ። በመካከል ብሩክ የመጣ ምንድነው የሃይሚ ጥፋት? እስቲ ነገሩኝ። እኔ ለስራ አመቶኝ የእሷን ባል ወደድኩኝ ብዬ በጫፍ የቀረ ነገር ነው አይደለ እንዴ? እዚህ ውስጥ ያላችሁ ልጆች እስቲ አሁን የሃይሚና የዚህ የገፈርሳ ጉዳይ ተፈቶ ያለቀ ጉዳይ አይደለም። ያመጣቻት ወይ ብሩኬን ልትሰጣት ወይ ድጋሚ ስራውን ለመስራት ሳይሆን ልትነግራት ከዚህ ስሜት ውስጥ እንድትወጣ ነው በቃ። እሷም ደግሞ ተምሬ ያለውኝ ባይሆን ሁለታችሁ ማተራቁኝ ጓደኛ አድርጉኝ እያለች ነው። እንደዚች አይነት ሴት ደግሞ እኛም አንፈልግም። ለምንድን ነው የማንፈልገው? መጥፎ ስሜት በውስጡ ያለ ሰው ትክክል ናት። ነገ አብሮ ሲስቁ ምን ሲሉ ሴት ናት እኮ አይደል እንዴ? ሃይሚ ሊሰማት ይችላል አይደል እንዴ? ስለሚሰማት ማቅረብ ስለማትፈልግ ይሄን ነገር እየነገረቻት መጣ። በቃ ነገሩ እንትን አለ። ነገ ደግሞ አናውቅም። ስለዚህ አንድ ጫፍ ይዛችሁ ልክ የወደቀ ዛፍ ላይ መጥረቢያ ይበዛል እንደሚባለው ትንሽ ነገር እሷ እንትን ስትል ለሙቀስ አትሮጡ። መጀመሪያ ለምን አመጣቻት? መግቢያውን በደንብ ሰርታለች እስከ መጨረሻው ይመስለኛል። አንዳንድ ገስት የምሰሩ ሰዎች ሳትጨርሱ ይመስለኛል ቪዲዮ ሮጣችሁ ገስት የምሰሩት። ማምጣቷ ትክክል ናት። ለኔ ነው የምላችሁ፣ ለእናንተ አላውቅም። ለምን ማስረዳት አለባት፣ መናገር አለባት። አዎ ከዚህ በኋላ እኛም እናውቃለን ምንም አይነት ነገር በመካከላቸው እንደማይገባ። እሱም ደግሞ የተናገረው ነገር ትክክል ነው። ለምን መሰላችሁ? እንኳን እሱ እኛ እኮ ታመናል 3 ወር ሙሉ አይደል እንዴ? በጣም ታመናል። ድጋሚ መታመም አንፈልግም። መጪው ፋሲካ ነው አይደለ? ስለዚህ እሷ ደግሞ አንዴ ፍፄን አንዴ ካሜራ እየደበቀች ነገር እንደዚህ ተነጎዳ እንደዚህ መሆን ስለሌለባት አመታ በስርዓት ጠበል የለው አማርኛ ቁጭ ለመናገሯ ለኔ ትክክል ናት። ምኑ ጋር ነው ጥፋት ብላችሁ የምትለፈልፉት? እኔ አልሰማውም። ሲወራ ነው የሰማሁት። ማንም ቤት አልገባውም ሲጀመር ከነጋና አንዳንዴ ስንናገር እናስተውል። በማስተዋል ምንድነው ለምን አመጣቻት ለምን እንደዚህ ሆነ ብለን ያልተመለሰልን እኮ ብዙ ጥያቄ እኮ አለ። እኛ ዛሬ እነሱ ደስታ ላይ ስለሆኑ ከኔ ጭምር ሰዎች ስንባል ነገሮችን ስለምንረሳ እንጂ አለ እኮ መልስ። ግን ወደዛ ከተመለስን ተመልሶ ሰላም ይደፈርስ ነው። ትክክል ናት። በእነሱ ጉዳይ አልቅሰናል፣ ተባልተናል፣ ማንም ከማንም የማይተዋወቅ ተሰዳድበናል እኮ ስንት ነገር ደርሰናል አይደል እንዴ? አሁን ደግሞ እዛ ነገር ውስጥ እኔ በበኩሌ መግባት አልፈልግም። በቃ ዛሬ ላይ እነሱ ጥሩ ደስታ ላይ ናቸው ያሉት። እሱም ትንሽ ያናደደው ምንድነው ያሳለፈውን ነገር ስለሚያውቅ ነው። እንደዛ እየነገራት እንደዛ እንትን እያለ
ሞክራው ነበር አልተሳካም። ተመልሶ ደግሞ አሁን እሷ መጣ እኔ እናንተን ነገር ነው የምፈልገው ብትል እኔ ራሱ አላምናትም። እንዴት ነው የምታምኑት? አይታመንም። ስለዚህ ነገም ደግሞ ወይ እሱ መጥቶ ሌላ ቪዲዮ ሲሰራ ተመልሰን እዛ ውስጥ መጨማለቅ የለብንም። በቃ ያረገችው ነገር ትክክል ናት፣ ትክክል ናት፣ ትክክል ናት። ትክክልም ባትሆን ትክክል ናት ብላችሁ ማለፍ አለባችሁ። ትክክለኛ ኦዲየንስ እና ትክክለኛ ለሷ ቦታ ካላችሁ ለምን ብትይ አንደኛ ስሙንም እያጠራ እያልኩሽ እኮ ነው ራሚ። ትክክልም ባትሆን ነው የምልሽ እኮ ነገር ነው የምልሽ። ባትሆንም ምን የራስሽን ሰው አሳልፈሽ መስጠት የለብሽም። ግን እሷ እንደ ሴት ስለሆነች ሰው ስለሆነች ትክክል ነገር ነው ያደረገችው። አመታ በስርዓት ማናገሯ ያለውን ነገር ማስረዳቷ ትክክል ናት። ገባሽ? ልብ ብለሽ ስለዚህ እባብ ቆዳውን ቀይሮ እንደሚገባ እንደሚባለው እሷ ቆዳውን ቀይራ ያ ነገር ውስጥ አልገባም ቃስ እያልኩኝ ተዋለው አትራቁኝ ማለቷ ያሰበችው ነገር አለ። ይሄ ደግሞ ሃይሚ ማይም አይደለችም ጠንቅቃ ስላወቀቻት ነው። አይ ኖ አያስፈልግም ብላታለች አይደል? ምኑ ጋር የሷ ጥፋት እስቲ ነገሩ? ምንም ነገር የለም። ኢንትሮውን ልብ ብለው አልሰሙትም። አንደኛ የሱን ስም ይሄንን ነው እኮ የምልሽ። አንዳንዴ ገስት ሲሰራ እስከ መጨረሻ ቪዲዮ ስታይ ጭጭ ያለበት ቦታ ገብተሽ ልጆች የማይንጫጩበት ቦታ ሆነሽ ስራ ላይም ከሆነሽ ተረጋግተሽ አዳምጠሽ ያለ መግቢያም ስትሰራ ትክክል ነገር ነው ያወራችሁ እስከ መጨረሻው በደንብ አድርገሽ እንትንካሽ። እኮ ክርክርም አያስፈልገው ጥያቄና መልስም አያስፈልገው። ለኛም ጥያቄ ነበር ጥያቄችን ተመልሷል። ሌላ ምንም ነገር እኮ የለው። አንደኛ ከዚህ በፊት ምን ብላለች? ከካሜራ ጀርባ ምናምን እሱ በሚያረገኝ ነገር ምናምን ነው እንደዚህ ብላ ስላለች ሃይሚ ዛሬ አልኩሽ እኮ መጥራት ስለ እንዴ እች ልጅ እኮ ይኸውልሽ ነገ ወደ ህይወት ሊገቡ ነው አይደል እንዴ? ነገ እኮ ትዳር የሚባል ነገር አለ። ትዳር ባይዘው ቀልድ አይደለም። እኔ ባልሽ እንደዚህ ነው እየተባልኩኝ የባሊን ሁኔታ ሳላጣራ የፈለገ ስለምወደው ዘልዬ አልገባም። ይቅርታ አድርጊልኝና ማጣራት የሚባል ነገር አለ። ማጥራት የሚባል ነገር አለ። ስሙን አጥፍታለች አይደል እንዴ? ስም ማጥፋት ራሱ በህግ ያስጠይቃል በሀገራችን ላይ። ስለዚህ ይሄን ነገር እሱ ያደረገችው ሃይሚ እኮ በጣም እኔ እንጃ ምን ብዬ ልንገራችሁ፣ በጣም ጭንቅላት ያላት ልጅ ናት። እሷ የእሱንም ስም ለማጥራት ነው ይዛት የመጣችው እንጂ ትላንትና እንደዛ በጥፊ የመታቻት ሴት ጋራ እኔ እሷን ብሆን አናቷን ፈረከሳችሁ ቁጭ በስርዓት አላውራትም። ግን ብል ስለሆነች ለሴት ልጅ ቦታ ስላላት ነው በስርዓት በይቷ ጠርታ እያናገረቻት ያለችው። ስለዚህ ይሄ ጥፋት ነው። ይሄ በእንደዚህ በዚህ ወጥ በልሞ አትንጫጩ። ሰካረ ስንት የሚያንጫጫን ነገር አለ። በእውነት ይሄ ለኔ ኖርማል ነገር ስለሆነ እነሱ ሆነም ጠላም ተናግሯል። እሱም ወደ ኋላ የሚመለሱበት ነገር የለም። ወደ ፊት ለፊት እኛ ብዙ ነገር እየጠበቅን ያለ ነው። ለበዓል እንላለን፣ ለዳግመ ትንሣኤ እንላለን። የምንጠብቀው ሰርግ እንጂ ይሄ ጭምልቅልቅ ያለ ነገር ውስጥ እንዲገቡ አንፈልግም። እኔ በራሴ ነው እነሱም ብለዋል እና ካጠፋው በጣም ይቅርታ እህቶች። እሺ እኔ ራሴ የተሰማኝ ተናገርኩት። ካጠፋው ሶሪ። ራይማ አሁን ቀጥይ። ትክክል ነው እኮ የተናገርሽው። አንደኛ እንትሮን ልብ ብሎ ለሰማው ሰው የሱን ስም ነው ያጸዳችለት። ሁለተኛ ደግሞ ብዙ ነገር ተናግራለች። ኢንትሮ ላይ ነው ዋና ፎከስ ማድረግ ያለባችሁ። ሁለተኛ ከዚህ በፊት ምን ትብለዋል? ሃይሚን ቆንጥረህ እንዳወጣሃት እሷን ለምን አታወጣትም ብሎ ብዙ ሰው ተናግሮታል። ዛሬ ምንድነው ያደረገው? ያንን ምላሽ ማለት ነው። ገብቷችኋል? አንድ ሴት ልጅ ደግሞ በሚዲያ ላይ ወጣ ስታረክስ ምን ስትል እሱም እንዳይወቀስ አንተም እንትኑ ጠርታ እንትን እንዳትል ስትለው ነው። አላዳመጣትም። ሌላው ደግሞ ሴት ልጅ እንዴት ምንም እንኳን ቢሆን እንዴት በቃ ማስቆረጥ እንዳለባት ነው ያሳየችው እሷ ማለት ነው። ሴት ልጅ የፈለገ ነገር ቢሆን እዚህ ቤት አይደል ይዞኛል ብላ ያለችው እዚህ ቤት ጠርቻት ነው እንዲቆርጥላት ማረጋት እንዳስረዳት ማረጋት ያለችው። እንደ ጓደኝነት መቀጠል እችላለሁ ብላ ስትል እሺ በቃ ብትላት ነበረ። እሺ አይ አላምንሽም ነው ያለቻት። አልፈቀደችላትም። ገብቷችኋል? ያ ማለት ወደዛ ተመልሳ ወደዛ ትገባለች ማለት ነው። ግን እዚች ጋር በስርዓቱ እንደተማረ ሰው በንግግር ሳትጮህ ምን ሳትል በጣም ያስረዳችበት መንገድ እኔ በጣም ነው የወደድኩት። በጣም ከምንም በላይ ማለት ነው። እቺ ልጅ ብልህ ናት። እስቲ ተማሩ ከሷ። እስቲ ለሴት ልጅ ምን ያክል እንትን እንደምትሆን በቃ በስርዓቱ አስረድታ የራሷን ሰው ግን አሳልፎ ያለ መስጠትን እያስተማረች ነው እቺ ልጅ ማለት ነው። ስለዚህ የቱ ጋር ነው ጥፋቱ? ምንም ነገር ጥፋት የለባት ምንም ነገር። ከመጀመሪያው ደግሞ እንትሮን ልብ ብላችሁ እዩ። የባለቤቷን ስም ነው ያጠራችሁ።
ሲጀመር ደግሞ መምጣትም ስላለባት ነው ልጅቷ የመጣችው። ምክንያቱም ያልጠራ ነገር ስላለ ያልተቋረጠ ነገር ስላለ አሁን የእሷ ከዚህ 2 ወይ 3 ቪዲዮ ይሰሩና ያልቃል፣ የዛችን ነው የሚቀረው። ምክንያቱም የሁሉም ስላለ ማለት ነው። ከዚህ በፊት ልብ ካላችሁ የፋሲል ሳት እሱ እንትና ነው አምጥቶ መጨረሻ ያስታረቀው፣ ብሩኬ ነው አምጥቶ ያስታረቀው አይደል እንዴ? የፋሲል የተሰራ ሳት ማለት ነው። ለምን እንረሳለን? ዛሬም ደግሞ እሷ በተራው እንደዛ አደረገች። ስለዚህ እቺ ልጅ ልብ ብላችሁ ካያችሁ ብዙ ትምህርት አለው። ሴት ሆናችሁ ሴትን ልጅ ለማመናጨቅ ለመዝደብ የምትሞክሩ ምንም እንኳን ብትመታትም ምንም እንኳን የራሷን ሰው ወስዳለው ብላ ብትጋፋትም እንዴት አድርጋ በፍቅር መመለስ እንዳለባት አስተምራችኋለች።